እንኳን ለቅድስት ኪዳነ ምሕረት ወርኃዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት የእመቤታችን የቅድስት ድንግል ማርያምን ታምረ ማርያምና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። ታምረ ማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሣችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋንም በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስም በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሠራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏን ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ።
ከሰማይ ያሉ መላእክትም ይደረግ ይሁን ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ፣ እግዚአብሔር ካንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋን ጽኑ የሚጎዳ ማሰሯ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕሪ ካንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና። እግዚአብሔር ባሕሪሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። መርገፍ ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ 3 ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸና ለመንፈስ ቅዱስም እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጣሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተሰርዮልናል። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ካንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ ጌታ እናት ወደ እመቤታችን ክብሯን ታዩ ዘንድ ነው። ንጹሕ ድንግል የሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ ተናገረ፣ ፈጽማ አብርታለችና። ይህችውም የከበሩ የነቢያት ደስታቸው የሆነ የጌታችን አገር በአዲስነት የምትኖር ጽዮን ናት። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት 3 ብል በባሕሪ በሕልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእመቤታችንን የታምሯን መቅድም ማንበብ እጀምራለሁ። ይህ የሥርዓት መጽሐፍ የምስር ዕፃ ከሚሆን ከመሃል ዕቃ ቦታ ከሐዋርያው ከማርቆስ መንበር ተገኝቶ የወጣ ነው። የሠሩትም መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ፣ በሕልምም የምትነጋገራቸው ጊዜ አለ፣ ተገልጣም የምትነጋገራቸው ጊዜ አለ። እኒህም ድንቅ ድንቅ ታምራት የሚሰሩ አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ ናቸው። እንደ ተነጋገረቻቸው ፍጹም ታምራትም እንዳደረገችላቸው የታምራታቸው ዜና የእመቤታችንን ታምራት በሚናገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል በሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት በተሾመ ወራት ከግብፅ ወደ ኢትዮጵያ በወጡ በ3 ዓመት የሥርዓታቸውን መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች።
ቁስጥንጥኖስ የተባለ ንጉሣችን ዘርዓ ያዕቆብ ዘመን በነገሰም በ7 ዓመት የሥርዓታቸው መጽሐፍ እንዲህ ይላል። በየሳምንቱ እሑድ በእመቤታችን 33ቱ በዓላት ሁሉ በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ተአምሯን ማንበብን አስተጓጉሉ። እመቤታችን ከፍጥረት ሁሉ የከበረች ንድ ክብርት ናትና ከእግዚአብሔርም በታች እንደ እመቤታችን የከበረ የለም። በዕለተ እሑድ በእመቤታችንም በዓላት ሁሉ የእመቤታችንን ታምር ማንበብን እንዳያስተጓጉሉ አወገዙ። በዓላቷም እኒህ ናቸው። በነሐሴ በ7 ቀን የተጸነሰችበት ነው። በነሐሴ በ16ም ሥጋዋ የፈለሰበት ነው። ከ16 ጀምረው እስከ 21 ቀን ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10ም የእመቤታችን ስዕል የመሪና ቦታ ወደምትሆን ጸዴንያ ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ሥጋን የለበሰች ትመስላለች። ከፊቷም ወዝ ሲወጣ ይታይ ነበር። በዚሁም በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በኅዳር በ6 ቁስቋም በምትባል አገር ገብታ የተቀመጠችበት ነው። በኅዳር በ21 ቀንም በታኅሳስ በ3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች። በ22 ቀንም ደቅሴዎስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏንም ባከበረላት በዚህ ቀን በሰው እጅ ያልተሠራ ሰማያዊ ልብስ፣ ሌላ መምህር የማይቀመጥበት ወንበርም ሰጠችው። በ29ም መድኃኒታችንን ኢየሱስ ክርስቶስን የወለደችበት ነው። በጥር በ21 ቀን ያረፈችበት ነው። የካቲት 16 ቀንም ተዝካሯን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጇ የሰጠበት ቀን ነው። በዚህ ወር በ21 ቀንም የምትከብርበት ነው። መጋቢት በ21 በዓሏ ነው። በዚህ ወር በ29 ቀንም መድኃኒታችንን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ21 ቀንም በዓሏ ነው። ግንቦት በ1 ቀንም የተወለደችበት ነው። መስከረም 10 ቀን ልደቷ ነው የሚሉም አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀን በግብፅ አገር ደብረ ምጥማቅ በምትባል በተሠራች ቤተ ክርስቲያን ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከየአገሩም ሁሉ ይመጣሉ። እነዚህ ሁሉ ሰቀላ ጎበር ጥለው ይከትማሉ። ከ21 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በ5 ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጽላቸው ነበር። ክርስቲያንም እስላምም በገሃር ተገልጻ ያዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀን በ22 ቀንም በ23 ቀንም ከሳቸው ጋር በ24 ቀንም ወደ ግብፅ አገር የገባችበት ታላቅ በዓል ነው። በዚሁም ወር በ25 ቀን ልጇ የደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሕሙማን ድኅነት ሊሆን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጇም ቤቷን ለመሥራት የወረደበት ነው። 21 ቀንም ቤቷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እኒህንም በዓላት እንደ እሁድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ሥራ ይስሩባቸው። አምላክም በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሁድ በተባለች ሰንበት ሁሉ የእመቤታችንን ታምር ለመስማት ወደ ቤተ ክርስቲያን ያልሄደውን
አስቀድመን ስማቸውን የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆኑ ደዌ፣ የታወቀ ኃጢአት፣ ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው በቀር እመቤታችን ማርያም ታምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶቹንም ሴቶቹንም ሁሉ ቢሆን ትባርካቸዋለችና። አምላክም በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላት እሁድ በተባለች ሰንበትም ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጥ ያለበት ሽልማታቸውን ከእጃቸው ከጣታቸውም ከአንገታቸው ከጆሮአቸውም ከራሳቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ይከናነቡ፣ የእመቤታችንም ተአምር ለመስማት ልቦናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚናገር አይኑር። የበረታ ቁሞ የደከመ ተቀምጦ ይስማ። የእመቤታችንን ተአምር ከማንበብ አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሳት ይባርክ፣ ሊቀ ጳጳሳት ባይኖር ጳጳስ ይባርክ፣ ጳጳስ ባይኖር ኤጲስቆጶስ ይባርክ፣ ኤጲስቆጶስ ባይኖር ከቀሳውስት የሚበልጥ ቄስ አራቱ ማዕዘን ይባርክ። ከዚህም በኋላ ሊቀ ጳጳሳት ዘውዱን ከራሱ ያውርድ፣ በታቦትም ፊት 3 ጊዜ ይስገድ። ጳጳስም ቢሆን ኤጲስቆጶስም ቢሆን ቄስም ቢሆን 3 ጊዜ ይስገድ፣ በከፍታም ዜማ ይናገር። ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስተጓጉሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት፣ ደዌ ካልከለከላቸው በዚህች ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙ መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሆኑ፣ እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የሚያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውንም የሚፈጽም እስከ ዘላለሙ ድረስ ስሙ የተባረከ ይሁን። በእውነት ልመናዋ ክብሯም በሁላችን ለዘላለሙ ይደረብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በጥር 21 ቀን በሞተች ጊዜ የክርስቶስ ታምር በእኛ ስለተደረገብን ሞት ያዘን፣ ፍርሃትም አደረብን። ምን እናድርግ ብለው አይሁድ ተማከሩ። ከመቃብሩ ውስጥ እነሆ እስከ ዛሬ ድረስ ታምራት ሲደረግ ይኖራልና ክርስቲያኖቹም ሁሉ ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ። የእግዚአብሔርን ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይመቱናል። ከዚህም በይበልጥ ብዙ ታምራት ከእናቱ መቃብር ይደረጋልና ካልጋዋ ጋር በእሳት እናቃጥላት ዘንድ የደቀ መዛሙርቱንም ሁሉ ቸብቸቧቸውን በሰይፍ እንቁረጠው ተባባሉ። ሐዋርያትም ይህም በሰሙ ጊዜ ጥለዋት ተበተኑ። ከልጇ ባለሟል ከዮሐንስ በቀር ከእርሳቸው አንድስ እንኳን አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላይ ሰይጣን በሕሊናው ውስጥ ካላደረበት ከከበረ ዮሐንስ ጋር በዕፀ ሕይወት ሥር አኖራት። ነፍሷን ግን መልአኩ ገብርኤል አሳረገ።
አይሁድም አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ቤት መጥተውም ባገኟት ስለ ደቀ መዛሙርቱና ስለ ክርስቶስ ወዮልን ወዮታ አለብን ብለው ራሳቸውን ነቀነቁ። ዛሬም እንደ ልማዳቸው የማርያምን አስከሬኗን ሰርቀው ቀብረው ከሙታን ተለይታ ተነስታለች ይሉናል። ቀድሞ በልጇ ላይ አስከሬኑን ሰርቀው ወስደው ከሙታን ተለይቶ ተነስቷል ብለው እንደነበር፣ ኩሌቶችም በትንሣኤ ዋዜማ ቀን መዓዛው ነፍስ ከሥጋ የሚለይ የማያቃጥል የብርሃን ፋና እንግዲህ ለምን ይወርዳል? በስሙስ ብዙ ታምራት ለምን ይደረጋል አሉ። እኩሌቶችም ይሄ ስለ ሁላችንም ይደንቀናል አሉ። እመቤታችንን ሥጋዋን ያቃጥሉ ዘንድ ከተማከሩም ሞት ሸማን የተጎናጸፈ አንዱ እንዲህ አለ። እሱ የዮሴፍ ልጅ ነው እንጂ የእግዚአብሔር ልጅ አይደለም እያልኩ ክርስቶስ ከተሰቀለ ጀምሮ እስከ ዛሬ ድረስ 14 ዓመት እሱን ከመስደብ አላቋረጥኩም። እንዲህ ከሆነ ለምን ያልገደለኝ አለ። ይህን በተናገረ ጊዜ በሕይወት ሳለ ምድር ተከፍታ ዋጠችው። አይሁድም በግንባራቸው ወደቁና የአብርሃም ፈጣሪ በዚህች አገር በእውነት ተሰቅሏል አሉ። ያን ጊዜ 600 ሰዎች አምነው ተጠመቁ። የቀያፋ ልጅም ከእሳቸው ጋር ተጠመቀ። በኢየሩሳሌም ፍጹም ሽብር ሆነ። ወዳጆች አስተውሉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የሚጠላ እሷንም የሰደበ ልጇ ወዳጇንም የሰደበ ምድር እንኳ ትጠላዋለች፣ አፏንም ከፍታ ትውጠዋለች። ሰማይም ተንዶ ሊጫነው ፀሐይም ሊያቃጥለው ይገባል። ድንጋዮችም እሱን ለመፍጨት ይገለባበጣሉ። በበረሃ ያሉ እንጨቶችም እሱን ለመምታት ይመላለሳሉ። ባሕርም እሱን ለማስመጥ ማዕበሉን ያነሳል። የእሳት ላንቃም እሱን ለማቃጠል ይነሳል። እነዚህ ሁሉ እሱን ለማጥፋት አንድ ይሆናሉ። ፍጥረት ሁሉ እሱን ለማጥፋት ይገናኘዋል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት ንግሥት እመቤታችንን የሚሰድበውን የክብር ባለቤት አሸናፊ ልጇንም የሰደበውን ለማጥፋት በእሷ አማላጅነት ስርየተ ኃጢአትን አገኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ንግሥት እመቤታችንን የማምናት ኃጥእኔም በቅናት የሰከሩ የገሃነም ልጆች አይሁድ እመቤታችንን ሲሳደቡ ከመስማት በጦር ወግተው ሥጋዬን ለውሾች ቢሰጡ ተወዳለሁ። በእውነት ለዘላለሙ ክብሯ ልመናዋ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ውድ የባሕራም ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትቀጥሉ በአክብሮት እናሳስባችኋለን። ስንክሳር ዘወርኃ ሰኔ 16 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚህች ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈ።
የዚህን አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱ ቁጥሩ ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምታት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጺሙ ሥጋውን ሁሉ ይሸፍናል። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኑትዮስ ሆይ መምጣት መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተናገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ ከዚህም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰማሁ። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አሁን እነርሱስ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን ብንተክዝና ብናዝን የሚያረጋጋን እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸው አሉ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራይ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝን ይችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ ጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በፀጉር ልብስ ገንዞ በዚያች ቦታ ቀበረ። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውም ምንጭ ደረቀ። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በእኔ የከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱንም ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘላለሙ አሜን። አምላካችን ከአበው ባህታውያን ጸጋ በረከት ይክፈል። ሰኔ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ አቡናፍር ገዳማዊ፣ ስም አጠራሩ የከበረ ሽምግልና ያማረ አባት። ሁለተኛ አበው ቅዱሳን ባህታውያን። ሦስተኛ የእግዚአብሔር መልአክ ለዮሴፍ በሕልም ከግብፅ እንዲመለስ የነገረበት ተዝካረ ሚጠታ ለእግዝእትነ ማርያም። አራተኛ አፄ ይኩኖ አምላክ
ንጉሠ ኢትዮጵያ። ወርሃዊ በዓላት፦ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም። ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት። ሦስተኛ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም። አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ። አምስተኛ አባ ዮሐንስ ወንጌሉ ዘወርቅ። ስድስተኛ አባ ዳንኤል ጻድቅ። ሌሎቹም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባሕራም ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።